ስለ ዶክተር ደሳለኝ ጫኔ የወጣ ከባድ ሚስጥራዊ መረጃ የብልጽግና አክቲቪስትንና ደሳለኝ ጫኔን ያፋጠጣቸው አነጋጋሪ ክስተት። አክቲቪስቷ ይህንን እንዴት ታወቁ? ስለ ዶክተር ደሳለኝ ጫኔ ያወጡት መረጃ እጅግ እያነጋገረ ይገኛል። ዶክተር ደሳለኝ ጫኔ ለዚህ ጉዳይ ምላሻቸው ምን ይሆን? ስለቀረበባቸው ትችት ምላሻቸው ምንድን ነው የሚለውን በዝርዝር እንመለከታለን። ፕሮፌሰር ብርሃኑ ነጋ ጠቅላዩ ለሚመሩት የብልጽግና ፓርቲን አስመልክተው አነጋጋሪ መረጃን አጋርተዋል። ፕሮፌሰሩ ድንገት የተናገሩት ነገር ከፍተኛ የውስጥ ሽኩቻን ፈጥሯል። የአንዳንድ ከፍተኛ ባለስልጣናትና አመራሮች ፊትም ተቆጥቷል። ፕሮፌሰር ብርሃኑ ነጋ ልክ ናቸው ወይስ ተሳስተዋል? ከዝርዝር መረጃችን በኋላ ሀሳባችሁን አጋሩን። ከመቀለ እጅግ አስደንጋጭ መረጃ ደርሶናል። በአሁኑ ወቅት በመቀለ ያለው ሁኔታ በጦርነቱ ወቅት ከነበረው ይልቅ የከፋና ልብ የሚሰብር ነው። የመቀለ ነዋሪዎች አሁን ያሉበት ጨለማ አልፎ የሚነጋበት ቀን ይናፍቀናል በማለት እንባ ባይኖቻቸው አቅሮ የተናገሩትና ያሉበት ሁኔታ እጅግ ልብ የሚሰብር ነው። እኚህን ጉዳዮች በዝርዝር መረጃችን ሰፋ አድርገን የምናስደምጣቸው ይሆናል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ። የታርጌት ኒውስ ነው። በየዕለቱ አዳዲስ ወቅታዊና ትኩስ መረጃዎች የሚቀርቡበት ቻናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን ወደ መረጃዎቻችን እናመራለን። ስለ ምክር ቤት አባሉ ዶክተር ደሳለኝ ጫኔ የወጣ አስደንጋጭ ሚስጥራዊ መረጃ። ከምርጫው ራሱን ያገለለበት ምክንያት በባለስልጣኗ ተነገረ። ዶክተር ደሳለኝ ጫኔ ከሳምንታት በፊት ከምርጫው ራሴን አግልይ ያለው ማለታቸው የሚታወስ ነው። ለዚህም በርካታ ምክንያቶችን ደርድሮ ነበር። ነገር ግን አሁን የብልጽግና አክቲቪስቷ ምክንያቱ ያ አይደለም ስትል ሚስጥራዊ መረጃን ይዛ መጥታለች። ይህ መረጃ እጅግ እያነጋገረ ይገኛል። በሁለቱ አካላት መካከልም ከፍተኛ ፍጥጫን ፈጥሯል። ዶክተር ደሳለኝ ጫኔ ለዚህ ጉዳይ ምላሻቸው ምን ይሆን? ሽሙጥ የሚመስለው የብልጽግና አክቲቪስት ንግግሯ እጅግ እያነጋገረም ይገኛል። አክቲቪስቷና ደሳለኝ ጫኔ እንዲፋጠጡ ያደረጋቸው ሁኔታ ዶክተር ደሳለኝ ጫኔ ራሱን ከምርጫው ያገለለበት ሁኔታና በአክቲቪስቷ የወጣው ሚስጥራዊ የተባለው መረጃ። አሁን ላይ ከፊታችን ያለው ምርጫ በርካታ ክስተቶችን እያስደመጠንና እያስመለከተን ቀጥሏል። ይህንን ተከትሎ ፕሮፌሰር ብርሃኑ ነጋ ለብልጽግና መሪዎችና ለሕዝቡ በቃ ሲሉም ተደምጠዋል። ፕሮፌሰሩ ምርጫው የፖለቲካ ሕጋዊነት እንደሚጎድለው በግልጽ ተናግረዋል። ይህም ብቻ አይደለም፣ ሌላም ውስብስብ ጉዳዮችም ስለ ምርጫው እየተደመጡና እየተከሰቱም ይገኛሉ። ምናልባት አሁን በሀገራችን ላይ ያሉ ሂደቶች ምርጫውን ያስተጋጉል ይሆን የሚለው ከፍተኛ ስጋትን ደቅኗል። ከዶክተር ደሳለኝ ጫኔ አንስቶ እስከ ምርጫው ድረስ ያሉ ጉዳዮች አሁን ካለው ነባራዊ ሁኔታ አንጻርና ለሚዲያችን ከደረሱ ሚስጥራዊ መረጃዎች ዘርዘር አድርገን እንመልከት። እጩ አለመደረጉን ስለሚያውቅ ነው ቀድሞ በገዛ ፈቃዴ አልወዳደርም ማለቱ ሲሉ የብልጽግና አክቲቪስት ፈዲላ ቢያ ተናግረዋል። ፈዲላ ቢያንና ዶክተር ደሳለኝ ጫኔን ያፋጠጠ አዲስ ክስተት። የተከበሩ የሕዝብ ተወካዮች ምክር ቤት አባል የነበሩት ዶክተር ደሳለኝ ጫኔን በመዝለፍ ያስተላለፈችው መልእክት እጅግ እያነጋገረ ይገኛል። የብልጽግና አክቲቪስቷ ፈዲላ ቢያም እንዲህ ስትልም ገልጻለች። አንድ ከተፎካካሪ ፓርቲ የምክር ቤት አባል ባለፈው ምርጫ እጩ አድርጎ ያቀረበው ፓርቲ ለዘንድሮ ምርጫ እጩ አለመደረጉን እንዳወቀ ለሕዝብ ጥቅም ስል በገዛ ፈቃዴ አልወዳደርም ማለቱ የእሱ ቅጥፈት ሳይሆን የገረመኝ እሱን ለማጀገን የተሽቀዳደሙት ናቸው የደነቁኝ በማለት ትችታቸውን አክቲቪስቷ ፈዲላም ገልጸዋል። ታዲያ ይህ መረጃ እጅግ አነጋጋሪ ሆኗል። በተያዘም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መሪና የትምህርት ሚኒስተር ፕሮፌሰር ብርሃኑ ነጋ በኢትዮጵያ የሚካሄዱ ምርጫዎች ከቀድሞ ልማድ ወጥተው ትክክለኛ የፖለቲካ ህጋዊነትን ሊያገኙ እንደሚገባ ገልጸዋል። ፕሮፌሰሩ በዚህ አማካኝነት ከደጋፊዎቻቸው ጋር ባደረጉት ውይይት ገዢው ፓርቲ ብልጽግና እንደ ቀድሞ 99% አሸንፍ ያለው የሚልበት አካሄድ እንዲያበቃና ለሀገሪቱ ዴሞክራሲያዊ ጉዞ ትክክለኛ የውድድር ምህዳር መፈጠር እንዳለበት ነው ያሳሰቡት። ፕሮፌሰር ብርሃኑ ነጋ በንግግራቸው ወቅትም መንግስት የምርጫ ሂደቱን ዓለም አቀፍ ተቀባይነትና ህጋዊነት እንዲኖረው
ከፍተኛ ፍላጎት እንዳለውም ገልጸዋል። በየደረጃ የሚኖሩ ትንኮሳዎችን ለመቋቋም ለከፍተኛ አካላት ቅሬታ ሲቀርብ እነሱም ምርጫው ተቀባይነት ያለውና ከስህተት የጸዳ እንዲሆን ይፈልጋሉ ያሉት ፕሮፌሰሩ ይህን ህጋዊነት የሚያበላሸው ነገር እንዳይኖር መንግስት ጥንቃቄ እንዲያደርግም ጠቁመዋል። በምርጫ ወቅት የሚታዩ ግጭቶችና መገፋፋቶች በገዢው ፓርቲ ብቻ የሚፈጠሩ አይደሉም ያሉት ፕሮፌሰር ብርሃኑ ነጋ ችግሩ በሁሉም የፖለቲካ ኃይሎች ዘንድ የሚታይ የመናቆር ፖለቲካ ውጤት መሆኑንም ገልጸዋል። አንዳንዴ የእኛንም ሰዎች በተለያዩ ክልሎች ውስጥ ግጭት የሚቀሰቅሱባቸው ሁኔታዎችም አሉ በማለት ሂደቱ እጅግ ውስብስብ መሆኑና ሁሉም ወገኖች ለሰላማዊ ውድድር ዝግጁ መሆን እንዳለባቸው ነው ፕሮፌሰሩ ያሳሰቡት። አሁን ባለው ሁኔታ ከፖለቲካ ጋር በተያያዘ የታሰሩ የፓርቲያቸው አባላት ስለመኖራቸው ለተነሳላቸው ጥያቄ ሲመልሱ አሁን የታሰረ ሰው ያለ አይመስለኝም። ምናልባት አንድ ሰው ቢኖር እሱም ከፖለቲካ ውጭ በሆነ የግል ምክንያት ሊሆን ይችላልም ብለዋል። ዋናው ትኩረት ምርጫው እንዳይበላሽ ማድረግና ህዝቡ ካለፈው ምርጫ አሁን ምን የተለየ ነገር ይጠብቃል ለሚለው ጥያቄ ተግባራዊ ምላሽ መስጠት እንደሆነም ፕሮፌሰሩ አስገንዝበዋል። ስለነዚህ ጉዳዮች እናንተ ምን ትላላችሁ? ሀሳባችሁን ኮሜንት መስጫ ላይ አስፍሩልን። ወደ ቀጣይ ጉዳያችን ስናመራ ከመቀለ እጅግ አስደንጋጭ የሆነ መረጃ ደርሶናል። በመቀለ ከተማ ያለው ማህበራዊና ኢኮኖሚያዊ ቀውስ እጅግ ተባብሶ ቀጥሏል። የትግራይና የመቀለ ነዋሪዎችም እጅግ እያነቡና በምሬት እየተናገሩም ይገኛሉ። በትግራይ ክልል ርዕሰ መዲና መቀለና በአካባቢ ያለው ማህበራዊና ኢኮኖሚያዊ ሁኔታ ከእለት ወደ እለት እየተባባሰ መምጣቱን ከስፍራ የወጡ መረጃዎች ያመላክታሉ። በተለይም የሰው ኃይል ስደት፣ የባንክ አገልግሎት መቋረጥና የጸጥታ ስጋት በከተማዋ ላይ ጥላ ጥልቷል። ከመቀለ የሚወጡ መረጃዎች እንደሚያሳዩት የከተማ ወጣቶች በተስፋ መቁረጥና በጸጥታ ስጋት ምክንያት በከፍተኛ ሁኔታ ወደ አዲስ አበባና ወደ ተለያዩ የውጭ ሀገራት እየተሰደዱ ይገኛሉ። መንገዶቹ ብቻቸውን ቀርተዋል፣ ሰው የለም፣ ህንፃዎች ብቻ ቀርተዋል ሲሉ ነዋሪዎች የከተማዋን ባዶነት ይገልጻሉ። ከክልሉ ለመውጣትም የትራንስፖርት እጥረት በመኖሩ ተጓዦች ለሳምንታት ለመጠበቅም ተገደዋል። በከተማ ያለው የባንክ አገልግሎት እጅግ አስቸጋሪ ደረጃ ላይ ደርሷል። ነዋሪዎች ለአነስተኛ የገንዘብ መጠን ሙሉ ቀን በሰልፍ እንደሚያሳልፉና አብዛኞቹ ባንኮችም አገልግሎት መስጠት አቁመው በራቸውን እንደዘጉም ነው የተገለጸው። ከዚህ በተጨማሪም የፓስፖርት አገልግሎት የተቋረጠ ሲሆን ምክንያቱ ደግሞ በግልጽ ባልታወቀ ሁኔታ የሲስተም ችግር ወይም ከወቅታዊ ሁኔታ ጋር የተያያዘ በሚሉ ሰበቦች መስተጓጎሉም ተጠቁሟል። በትምህርት ዘርፍ ላይ ያረፈው ጥላ በክልሉ ያለው የትምህርት እንቅስቃሴም አደጋ ላይ ወድቋል። ምንም እንኳን በከፊል ትምህርት ቢጀመርም ብዙ ተማሪዎች ትምህርት ከህይወት አይበልጥም በሚል ተስፋ በመቁረጥ ትምህርታቸውን እያቋረጡ እንደሚገኙም ታውቋል። በከተማዋ ያልተለመደ የባጃጅ እጥረት መጨመር የታየ ሲሆን ይህም ቀደም ሲል በጦርነት ወቅት ተሽከርካሪዎች በአንጻራዊ ሁኔታ ሰላም ወደ ነበረችው መቀለ በመሻቸው እንደሆነም ይነገራል። በአሁኑ ወቅት በመቀለ ያለው ሁኔታ በጦርነት ወቅት ከነበረው ይልቅ የከፋና ልብ የሚሰብር መሆኑን በስፍራ የሚገኙ ነዋሪዎችም ገልጸዋል። የክልሉ ተወላጆችም የጨለማ አልፎ የሚነጋበት ቀን ይናፍቀናል ሲሉ ምኞታቸውን ይገልጻሉ። በመቀለ ያለው ሁኔታ አሁን ላይ እጅግ አሳሳቢ ሆኖም ቀጥሏል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። በቀጣይ እስክንገናኝ ድረስ መልካም ቆይታ